ማለቴ አቋቋም የተማርኩ ማነው ዜማ የተማርኩበት ቁጥር ምናምን የተማርኩበት ይቅርና አቋቋም ከጀመርኩበት ልንገራቸው። አቋቋም ባህር ዳር የላይ ቤት መምህር የኔታ ምክሩ ይባላሉ። በላይ ቤት ማንኛውም የላይ ቤት ፈጣሪው ተብሎ ነው የሚጠሩት። ማለት ፈጣሪ ማለት እንግዲህ ፈጣሪ ናቸው ለማለት ሳይሆን የላይ ቤቱ ተጠሪ እሳቸው ናቸው። ከእሳቸው ጉባኤ ቤት ከየኔታ ዳዊት የላይ ቤት አቋቋም ክብረ በዓል ከዛ ከየኔታ አብርሃም እስቴ ወቃጭት መድኃኔዓለም መዝሙር ዝማሬ ከአጋጥ ጽዮን ደቡብ ጎንደር ማለት ነው። እዛው ከየኔታ ስብሐት ዝማሬ መዋሥዕት ተምሬያለሁ። ከዛ ቅኔ ቤት ከየኔታ ተክሌ ጎርደማ ከዛ በኋላ እስቴ ደብረ ሃይማኖት መካነ ኢየሱስ ብሉያትና ሐዲሳት ተምሬያለሁ። ህይወቴ እስከዚህ ነው። ለተከታታይ ለብዙ ጊዜያትም በደብረ ታቦር ማዕከል በህዝብ ጉባኤም ኮርስ በመስጠትም አገልግያለሁ። እሺ ሌላ ጥያቄ የምትጠይቁ አላችሁ? እሺ ሌሎች አላችሁ? እኔ ሀሳብ ለመስጠት ነው። ሁላችሁንም እግዚአብሔር ስለታመነ ያሰማልን። ይሰማል? አዎ ቀይ አብርቶባል። ወደ ውይይቱ ሄዱና ከዛ በኋላ በሚነሱ ሀሳቦች ጥያቄ ካለ መጠየቅ ይሻላል። ይሄ ከቂባይ ነው፣ ጥሩ ነው። የሄዱበት መንገድ ሩቅ ቢሆንም በወፍ በረር በቂ ነው። ተጠረሰ ገለጹት ማለት ነው። ወደ ውይይቱ ለፍልልህ ነው። እሺ ምናልባት እንደው ሳንጠይቅ ገደብከን እንዳይባል እንግዲህ መምህራኖቻችን እንዴት ተማሩ? ያው ሾልከው የሚገቡ ስላሉ ማለት ነው። ሾልከው የሚጽፉም አሉ፣ ሾልከው የሚገቡም ስላሉ ነው። ምናልባት አንድ ቪዲዮ ላሳያችሁና ከዛ በኋላ የሳቸውን ቪዲዮ እናሳያለን ማለት ነው። ጉግል ሁለት ቪዲዮ አሉ። እስኪ አንዱን ክፈትልኝ። ድንግል ማርያም ከሃዲ ገነት አታስገባም። በዛው ላይ ይዛችሁልኝ እንግዲህ እሺ፣ የካደ ሰው ገነት አይገባም። እንግዲህ ተመልከቱ፣ እባብ የሚፈራት በትር ምንድናት ከተባለ ተመልከቱ፣ አንድ ሰው ነበረ፣ ሁላችሁም የምታውቁት ምን የሚል ከተባለ እመቤታችንን እየዘከረ የሚኖር ሰው ነበረ ይላል። ማንን እየዘከረ ባሉ እንጂ ከዚያ ሀብቱ አለቀ። ሀብቱ ሁሉ ሲያልቅ ሰው ወደማያውቀው ሀገር መሰደድ ነው የተነሳው። በለመንኩበት ሀገር ድሃ ሆኜ፣ ይቅርታ በሰጠሁበት ሀገር ድሃ ሆኜ፣ ባበደርኩበት ሀገር ተበድሬ፣ በከበርኩበት ሀገር ተዋርጄ፣ ባበላሁበት ባጠጣሁበት ሀገር ፍርፋሪ ለቅሜ አልኖርም። የሰው ፊት እሳት ነው። ሰው ወደማያውቀኝ ሀገር ሄጄ ልለምን አለ። ተመልከቱ። እንዲያ ብሎ ሀብቱ ሲያልቅበት ተነስቶ ሄደ። ሁላችሁም የምታውቁት ታሪክ ነው። ግን ልነግራቸው የፈለግኩት እባብ እንዴት እንደሚፈራት ነው የነገርኳቸው ያሉት። ከዛ መጨረሻ ላይ ያ ሰውዬ ሀብቱን ጥሎ ሲሄድ ሰይጣን አገኘው። ሰው መስሎ ነው። ተመልከቱ እንግዲህ ወዴት ትሄዳለህ? እንዲህ ያለ ሀገር ምንድን ነበርክ? እንዲህ ያለው ባለሀብት ዘረዘረ ለሰይጣን መረጃውን ሸር አደረገለት። ከዛ ሰይጣን ያንሰማና እናንተ ወርቅ አሁን ይህንን ወርቅ ብሰጥህ ትልቅዬ ድንጋይ አንስቶ ወርቅ አስመስሎ ተመልከቱ ብሰጥ አትመለስም አለው። ይህማ እንኳን ለእኔ ለልጆቼ ይበቃል እመለሳለሁ እንጂ አለ። ከዛ ተመልከቱ ስላሴን ካደ፣ ቅዱሳንን ካደ፣ መላእክትን ካድልን ካደ። ማን ተረስታ ነበር? እባብ የሚፈራት በሉ እንጂ ማን ተረስታ ነበር? ወርቁን ይዞ ትንሽ ገደም እንዳለ ልፍ እንዳለ ተመልከቱ። አንተ ሰው አለ። እሺ ኧረ አንድ ነገር ረስቻለሁ አለው። ምንድን ነው የረሳው? ሁልጊዜ ነፍሳትን የምትቀማኝ ወላዲት አምላክ የምትባል ስላለች እሷን ካዳለ። በፍጹም እሷን አልክድም ማለት ተመልከቱ። ስላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። ይቻላል የሚልም መጽሐፍ የለም። ስለዚህ ምንድን ያደረገው? ከዚያም በኋላ እመቤታችንን ካድ ሲለው አልክድም ሲለው ወርቅ ባስመሰለው ድንጋይ ራሱን ብሎ ገደለው ይላል። የአንዳንድ ሰዎች ፍቅር እንደ ሰይጣን ፍቅር ያለ ነው። ሰይጣን ከፍቅሩ የሚቀድመው ጠቡ ነው ይላሉ ሊቃውንት። እስኪ በሉ ሰይጣን በሉ ከፍቅሩ ጠቡ ይቀድማል።
ሰዎቹ ተጋብተው በሶስተኛው ቀን ገንዘብ ክፍፍል የሚገቡት ጠባቸው ስለሚቀድም ነው። የዚህ ዓለም ፍቅር ጠብን ያስከትላል። የእግዚአብሔር ፍቅር ግን ጠብን አያስከትልም። እግዚአብሔር ከወደደን ወደደን። ስለዚህ ተመልከቱ መጨረሻ ላይ ምንድነው ያደረገው? በዚያው ድንጋይ ሲገለው ያ ነፍስ ሥላሴን ስለካደ ተፈረደበት። ያ ሰው አልምርም አሉ ሥላሴ። መላእክትም እኔም ቅዱሳንም ተክደናል አይገባም ሲሉ እመቤታችን ነበረች መጣችው። እስኪ ባሉ ማን መጣች? በለባብ የሚፈራት ነው የምትሉ ማን መጣች? ፈርቷት ነበር መጣች። አሁን መጣ ምንድነው ያለችው? እባክህ ልጄ ይችን ነፍስ ማርልኝ ስትል አይ ይችማ እኔንም ቅዱሳንንም ክዳለች አልምርም ሲላት ምንድነው ያለችው? እባክህ ልጄ ለዘጸዋ ስመኪ ወለዘ ገብረ ተስካረኪ ስምሽን ለጠራ ዝክርሽን ለዘከረ በስምሽ ቀዝቃዛ ውሃ ለሰጠ ሰው እምራለሁ አላልክም ወይ? ቃል ይታበላል ወይ አለችው። በዚያው ምን አለችው መሰለችው? በጠባቸው ጡቶች ብለህ ማረው፣ አንተን በታቀፈ ክንዴ ብለህ ማርልኝ፣ ስላንተ ብለው ባነቡ አይኖች ብለህ ማርልኝ። የኔ እንባ ለሱ እንባ ይሁንለት፣ የኔ ሃይማኖት ለሱ ሃይማኖት ይሁንለት፣ ማርልኝ። የኔ የሱ ክህደቱ የሱ ክህደቱ ቢያጸይፍህም የኔ ማመን ከፍጥረታት አስቀድሜ አንተን በማመን የኖርኩ ስለሆንኩ የኔ እምነት ለሱ እምነት ይሁንልኝ አለችው። ተመልከቱ። ለዚህ ነው ሊቁ ሲያመሰግናት ምንድነው ያለ? ለማይዘነከ ብእሲ አባዲ ቤዛ ነፍሱ ነፍሴ እፈዲ አይደል ያለው ደራሲ። ጌታ ሆይ ይህ ሰነፍ ዝንጉ ኃጢአተኛ ከሃዲ ሰው ቢያሳዝንም ስለሱ ነፍሴን የነፍሷ ጋር ገያዛት አለችው። ተመልከቱ። የዚህን ጊዜ እግዚአብሔር ምንድነው ያላት? ምሬልሻለሁ ነው ያላት። ሲባሉ ምሬልሻለሁ ያው የፈራው ደረሰ። ተመልከቱ። ሰይጣን መናፍቅ ሰይጣን ድንግል ማርያምን ሰዎች እንዳይወዷት የሚያደርገው ለምንድን ነው ካላችሁ መዳናቸውን ሲያሳጣቸው። ከድንግል ማርያም የተለየች ነፍስ አትድንም። አማለደች። የሞተውን የተፈረደበትን አዳነችው በምልጃዋ። ድንግል ማርያም ተናግራ ያልተሰማ ማን ቢናገር ይሰማል? ድንግል ማርያም አማልዳ ያልተሰማ ማን ቢናገር ይሰማል? ዘቆምኪ መስል በቀልተ አቋቋምሽ ያማረ። ተመልከቱ። በቀራኔው አደባባይ ብቻዋን ቆማ በሱ ፊት ያለቀሰችውን እንባ እንኳን ተመልከቱ። ዓለም ተፈጥሮ እስከሚያልቅ ድረስ ሊያነባው አይችልም። ያ እንባዋን የሚያድነን ያ እሱን ብቻ በማሰብ የኖረው ህሊናዋ ነው ለኛ ቤዛ የሚሆነን። ስለዚህ ተመልከቱ። አቋቋሟ ያማረ ነው። ከልጇ ፊት ስትቆም ከፈጣሪዋ ፊት ስትቆም ልጅ ማርልኝ ብላ እግዚአብሔርን ልጅ ብላ የምትጠራ ድንግል ማርያም ብቻ ናት። እግዚአብሔርን መገብኮ ብላ የምትጠራ ድንግል ማርያም ብቻ ናት። እሺ ቀንጭበው ያወጡትን ልኬል ነበር አይደለ? ቀንጭበው ያወጡትን ልኬል ነበረ። እንግዲህ እዚህም ላይ እሳቸው የሚያብራሩልን ሀሳቦች አሉ። እሺ አለክ ዝግጁ ነህ? የቀነጨቡት በነገራችን ላይ ምልክት ስጠኝ፣ ኮሜንቱ ይከፈት፣ ችግር የለውም። አባታችን እዚህ ጋር አንድ ነገር ጥርት እንዲያደርጉልን የምንፈልገው ክርስቶስን ለካዱ ሰዎች የካዱ ሰዎች ወይም ያላመኑ ሰዎች እማምላክን ብቻ ስላመኑ መንግስተ ሰማያት ይገባሉ የሚል የቤተ ክርስቲያን ትምህርት አለ አባታችን። እሱ ሙሉ መሰለኝ። እሺ ቀጥል። እሱን ነው ያ ቀጥል። ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች፣ ምንም ማድረግ አልችልም። እውነቴን ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም በፍጹም። አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና። አለቀ ወይስ አቋረጥከው?
እሺ አባታችን አሁን ማብራሪያ ይስጡን። እሺ እግዚአብሔር ይስጥልን። ምናልባት ገድሉም ላይ በደንብ ያብራሩልን። ገድሉ ላይ እንደው በደንብ ያብራሩልን ማለት ነው። ያነሱት ታሪኩ እንደተተረከው ነው። ወስሉድ ስምኪ በአብ እግዚአብሔር ስምሽ በእግዚአብሔር ዘንድ ለማማለድ የሰለጠነ ነው ማለት ካህሌ ሁሉ ነው ካሉ በኋላ ሙሉውን አሁን ያልኩትን እንደውም የተወሰነ ታሪኮች ምናምን ተቀንሰዋል። ከሰዓት አንፃር ለማሳየት የፈለግኩት አንድ ነገር ብቻ ስለሆነ ማለት ነው። እሱም በውስጥ ልልክላችሁም እዚህ ጋር ማንበብም እችላለሁ። ቅዳሴ ማርያም ወስሉድ ስምኪ ላይ አለ። ከዛ ደግሞ አባ ጽጌ ድንግል ደግሞ በድርሰቱ ይህንን አስመልክቶ ሲናገር ሃይማኖቱን የካደ አንድ ሰው ነበረ። አሃዱ ነዳይ ዘክህድ ሃይማኖቶ ኪያኪሰ ክህደ ሶባ አበየ በቅድመ ሰይጣን ዘአሳቶ አሚነ ዚአኪ ድንግል ላድኖ ነፍሱ በቋቶ። አንድ ሃይማኖቱን ያስካደው አንድ ሰው ነበረ እመቤታችን። እሱ ግን ሃይማኖቱን በካደ ጊዜ አንቺን ማመኑ ነፍሱን ለማዳን ጠቀመው ብሎ ተንሳ አምነዋሙ ዋተው ቤቱ ተነስቶ ወደ ቤቱ ሄደ ብሎ ይተርካል። ይህ ሰውዬ እንደሞተ አልቀረም። ከሞተ በኋላ ተነስቷል። ከተነሳ በኋላ ደግሞ ከስላሴ ጋር ካስታረቀችው በኋላ ከማለደችለት በኋላ ታረቀ። ከታረቀ በኋላ ደግሞ አስነሳችው። ካስነሳችው በኋላ ሁለተኛ ስላሴን እንዳትክድ ብላ አስጠንቅቀዋለች። ከዛም በኋላ በሀብት ምክንያት ነበር የካደው። ሀብት እንዲያገኝ መርተዋለች። እና ባጭሩ የምናገኝበትን ምንጩን ብቻ ልናገር እና ከፈለገ ደግሞ እዚህ ጋር ማውጣት እንችላለን። መጽሐፉ ስላለ እጃችን ላይ ማለት ነው። ከኛ ቤተ ጉባኤ አብነት አለ። ተስፋ ትንሣኤ ዘጉባኤ ያሳተመው ቅዳሴ ማርያም ትርጓሜ ላይ አለ። ታምረ ማርያም ላይ አለ ታሪኩ ማለት ነው። ከዛም አልፎ ደግሞ በጽጌ ስንቆም ሁላችንም በዜማ ሊቃውንቱ በዜማ የሚያዙ የዜሙት መጽሐፍ ነው ማለት ነውና ከዚህ የተነሳ የተነገረበት የመጀመሪያው አውድ ወደዛ ግባ ካላችሁኝ የተነገረበት አውዱ ስላሴን ክዶ ከኋላ ሰምታችሁታል ሁላችሁ ብዬ አስባለሁ። ሊቃውንቱ ስላሴን ክዶ ጻድቃን ሰማዕታትን ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። የአራት ነጥብ ዝግ ነው። እንደዛ የሚልም የለም ብዬም ተናግራለሁ። የቤተክርስቲያን መጽሐፍ የለም እንደዛ የሚል ክዶ ይገባል የሚል ማለት ነው። ታዲያ እንግዲህ ምንድነው የቅዱሳንን አማላጅነት ነው የሚያሳየው። የእመቤታችን እኔ አንድ ነገር ግራ ይገባኛል አሁንም ማለት ነው። ሰይጣን የገባው እኛ አልገባን ያለን የሚመስለኝ ማለት ነው። ሰይጣን ስላሴን ካስካደ በኋላ ቀጥሎ ቅዱሳንን ነው እንዲክድ የጠየቀው ሰውየው። ቅዱሳንን እንዲክድ የጠየቀው ይህን ሰውዬ ቢያንስ ቅዱሳንን እንደሚያማልዱት እንኳን ሰይጣን እርግጠኛ ነበር ማለት ነው። ስላሴን ካስካደ በኋላ ቅዱሳንን ነው ያስካደው። ቅዱሳንን ካስካደ በኋላ ደግሞ ከሸኘው በኋላ እመቤታችንን ረስቷት ስለነበር እሷን ካድልኝ ነው ያለው እንደገና ማለት ነው። እና ምንድነው ለማለት የፈለግኩት እኔ እዚህ ጋር የሚያሳየው ስላሴን ክዳችሁ መንግስተ ሰማያት ግቡ አይደለም የሚለው እንደውም ታምር ነው። ታምር ስለሆነ ይሄ የእመቤታችን የእግዚአብሔርን ቸርነቱን የእመቤታችንን ምልጃዋን እስከምን ድረስ እንደሆነ ነው የሚያሳየው። እና ከዛ የተነሳ ይሄ የሚያስረዳው የቅዱሳንን ምልጃ ነው። ለዚህ ደግሞ መጽሐፍ ቅዱስ ቃል በቃል ብዙ ጥቅሶች ልጠቅስ እችላለሁ። ልቀጥል ላብራራው? አዎ ይቀጥሉ። እሺ እንግዲህ እንደዛ ከሆነ ቃል በቃል መጥቀስ እንችላለን። ለምሳሌ መጽሐፈ ሄኖክ ምዕራፍ 12 ቁጥር 33 ላይ ሲናገር በእነዚያ ወራቶች በሰማያት የሚኖሩ ቅዱሳኖች ሁሉ አንድ ይሆናሉ፣ በአንድ ቃል ይጸልያሉ፣ ይማልዳሉ፣ ያመሰግናሉ ይላል። ቅዱሳን አንድ ሆነው እንደሚጸልዩ እግዚአብሔርን እንደሚማልዱት ሄኖክ 12:33 ላይ ተናግረዋል ማለት ነው። እና ይቺ ነፍስ የዳነችው በምልጃ መሆኑን ነው ማሳየት የፈለግኩት እኔ ማለት ነው። ከዛ ደግሞ ይሄንን ሄኖክን አንቀበልም የሚሉ ሰዎች ካሉ ደግሞ ሄኖክን እንዲቀበሉት ደግሞ መጽሐፍ ቅዱስ ላይ ማምጣት እንችላለን። የይሁዳ መልእክት ምዕራፍ 1 ነው ያለው ሁላችንም እንደምናውቀው። ስለ ሄኖክ ስለ መጽሐፈ ሄኖክ ይናገራል አይደል? ስለ መጽሐፈ ሄኖክ ከተናገረ ሄኖክ መጽሐፍ ቅዱስ መሆኑን 80 ያህዱ ለማይቀበሉ ሰዎች በዚህ ግልጽ እናደርግላቸዋለን ማለት ነው። ሌላ ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው፣ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። የኃጢአት ደሞዙ ሞት ከሆነ ያ ሰውዬ
ኃጢአት ማለት ስላሴን ማጣት ነው። ኃጢአት የሚለው ቃል ለቃል ሲተረጎም ኃጣጣ ነው። ማጣት ማለት እግዚአብሔርን ማጣት ነው። እግዚአብሔርን ያጣ ሰው ደመወዙ ምንድነው ሲባል ሞት ነው። ደመወዙ ሞት ነው። ስለዚህ ደመወዙ ሞት ከሆነ ስላሴን የካደ ሰው ደመወዙ ሞት ነው ማለት ነው። በዚያም ሞቷል። በቅዱሳን ምልጃ ግን በእመቤታችን ምልጃ ግን ያ የሞተው ሰውዬ እንደገና በአጸደ ነፍስ ወደ ገነት ሳይሆን የገባው ከተነሳ እግዚአብሔር ከማረላት በኋላ ስጋውን ከነፍሱ ጋር አዋህድልኝ ያለችው በስላሴን ሳያምኑ በዚህ ዓለም መንግስተ ሰማያት መግባት ስለማይቻል ነው። እና አሁንም ቅዱስ ያዕቆብ በመልእክቱ ሲናገር ምዕራፍ 5 ቁጥር 16 ላይ ሲናገር የጻድቅ ሰው ጸሎት በስራዋ ግዳጅ ትፈጽማለች ይላል። የጻድቅ ሰው ነው ያለው። እንግዲህ ልብ ብለን እንስማው። የጻድቅ ሰው ጸሎት ነው ያለው። ጻድቅ የሚላቸው ከመቤታችን ጻድቅ አይደለችም ለማለት አይደለም የጠቀስኩት። ጻድቅ የሚላቸው ቅዱሳኑን እውነተኛ የሆኑትን ሁሉ ቅዱሳን ጻድቅ ይላቸዋል። ጻድቅ እውነተኛ ሆነ ማለት ነው። እውነተኛ የሆነ ሰው ጸሎቱ ግዳጅ ትፈጽማለች አለ። ግዳጅ ትፈጽማለች ማለት ቢፈረድበት እንኳን በዛ ሰው ጸሎት በስጋ ይድናል ነው። ግዳጅ ትፈጽማለች ማለት የዛን ሰው የኃጢአቱን ታስተሰርይለታለች ወይንም ደግሞ በእግዚአብሔር ፊት ታማልዳለች ማለት ነው። ስለዚህ የጻድቅ ሰው ጸሎት ግዳጅ የምትፈጽም ከሆነ የጻድቃን ቅድስተ ቅዱሳን ነው የምትባለው እመቤታችን አይደል? ቅድስት የሚባሉት ሌሎቹ ሰዎች ናቸው። ቅድስተ ቅዱሳን የምትባል ደግሞ የቅዱሳን ቅድስታቸው እመቤታችን ናት ማለት ነው። ስለዚህ ጻድቅ የሚያማልድ ከሆነ የጻድቁ እናት ጻድቃንን በልጅነት የሚወልዳቸውን ክርስቶስን የወለደችው እመቤታችን ማማለድ ለሷ ቀላሏ ነው ምንለው ከዚህ የተነሳ ነው። ጻድቅ የሚያማልድ ከሆነ ጻድቁ ለጽድቅ የበቃበት ክርስቶስን የወለደችው ታማልዳለች ምንለው ከዛ የተነሳ ነው። ሌላም ማምጣት እንችላለን። በዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ሲናገር ቅዱስ ጳውሎስ በእኛ ላይ የማስታረቅን ቃል አኖረ፣ እግዚአብሔር በእኛ እንደሚማልድ ይላል። አሁን ያወጡት መጽሐፍ ቅዱስ አንዳንድ ግን እንደሚማለድ ስለ ክርስቶስ መልእክተኞች ነን ይላል። ስለ ክርስቶስ እግዚአብሔር በእኛ ይማለዳል አለ ቅዱስ ጳውሎስ። እግዚአብሔር በቅዱስ ጳውሎስ የሚማለድ ከሆነ በቅዱስ ጳውሎስ እናት በጸጋ በወለደችው በእመቤታችን ወይንም ቅዱስ ጳውሎስ የከበረበት የክርስቶስ እናቱ ድንግል ማርያም ታስታርቀናለች ምንለው ከዚህ የተነሳ ነው ማለት ነው። እና እዛ ጋር ሲናገር ጨምሮ ምንድነው የሚለው? ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናቸዋለን። ቅዱሳኑ የመለመንና የማስታረቅን ስራ ብቻ ሳይሆን ጌታችን ኢየሱስ ክርስቶስ ለቅዱሳኑ በፍጡራን ላይ የመፍረድን ስልጣን ሰጥቷቸዋል። ለቅዱሳኑ የመፍረድ ስልጣን ማለት የሚሰጠው ምንድነው? አሁን እናንተ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ ብሎ ጌታ ለሐዋርያት ነግሯቸዋል። መፍረድ ማለት ምንድነው ሲባል ለሐዋርያት ማሰር፣ መፍታት፣ የኃጢአትን እስራት መፍታት፣ ክህደትን ማራቅ፣ ስለዚህ ማጽደቅ ነው ማለት። ስለዚህ ከዚህ የተነሳ እመቤታችን አማለደች የምንለው እመቤታችን የሐዋርያት እናታቸው ስለሆነች ማለት ነው። እና ሌላም ልጨምር በቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ሲናገር እንዲህ ይላል፣ አማን አማን ብለክሙ ዘየአምን ብየ ግብረ ዘአነ እገብር ውእቱኒ ይገብር፣ በእኔ ያመነ ሰው እኔ የምሰራውን ስራ ይሰራል፣ እንዲሰራ በእውነት እነግራቸዋለሁ ይላል። ወዘየአቢ እምኔሁ ይገብር፣ ከሱም የበለጠ ስራ ይሰራል አለ። ይሄን ሊቃውንት በብዙ አይነት ትርጉም ተርጉመውታል። ግን ለአሁኑ ብቻ የሚጠቅመንን ላንሳ። በእኔ የሚያምን እኔ የምሰራውን ስራ ይሰራል አለ። በክርስቶስ ያመኑ ሐዋርያት ክርስቶስ ሙት እንዳስነሳ ሙታን አስነስተዋል። ክርስቶስ ድውይ እንደፈወሰ ድውያንን ፈውሰዋል። ክርስቶስ ከራሱ ጋር እንዳስታረቀን ሰውን ከእግዚአብሔር ጋር አስታርቀዋል ሐዋርያት። ስለዚህ ምንድነው በክርስቶስ የሚያምን ሰው ክርስቶስ የሚሰራውን ስራ የሚሰራ፣ ሙት የሚያነሳ፣ ድውይ የሚፈውስ፣ የታመሙትን የሚፈውስ፣ ከሃዲያንን የሚያስነሳቸው፣ ለጥምቀት የሚያበቃቸው ከሆነ ከፍጥረታት መካከል እግዚአብሔርን በማመን የእምነትን ዋጋ የሰጠችን በፍጹም የመጀመሪያዋም የመጨረሻዋ አማማኝ ድንግል ማርያም ናት። በፍጹም ማለት ነው። የትኛውም ቦታ ብንሄድ
ማመን ከተጀመረ ምንድነው የተባለ? ብጽዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ያገኙትን ቃል ከእግዚአብሔር የተቀበሉትን ቃል ሲነግሩሽ የምታምኚ አንቺ ብጽዕት ነሽ ተብላለች። በማመን ከሰው ወገን የመጀመሪያዋ አማኝ ድንግል ማርያም ናት። በክርስቶስ የሚያምን ሰው ይህንን ታምራት የሚያደርግ ከሆነ ለመጀመሪያ ከሰው ወገን እግዚአብሔርን አምና የመጀመሪያ አማኝ ሆና የተገኘች ድንግል ማርያም ታምር ማድረግ ቀላሏ ነው ምንለው ከዚህ የተነሳ ነው። እና ሊቃውንት አባቶቻችንን ሲያመሰጥሩት ምንድነው የሚሉ? እርሱ ክርስቶስ መለኮትን ተዋህዶ ነው ሙታንን ሲያስነሳ የነበረው። እነሱ ግን በደካማ ስጋቸው በሚሞት ስጋቸው መለኮት ባልተዋሃደው በሚደክም ስጋቸው ሙታንን ያስነሱ ነበረ። እሱ የ4 ቀን ሬሳ አልዓዛርን አስነስቷል። ሐዋርያት ግን ብዙ ቀን የሞቱ ሰዎችን አስነስተዋል እንጂ ከክርስቶስ የሚበልጡ ሆነው አይደለም። እሱ እንደውም ራሱም ተናግሯል። በቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 19 ላይ ሲናገር ጥበብ ጸድቀት እምደቂቃ ወምግባራ፣ ጥበብ ወልድ በልጆቿ ታወቀች ወይንም ተረዳች ይላል። ክርስቶስ የነገራቸው ቃል ለሐዋርያት ሆኖላቸዋል፣ ተደርጎላቸዋል። ሙታንን አስነስተዋል፣ ድውያንን ፈውሰዋል። እና ወደ ነገሬ ልመልሳችሁና በክርስቶስ የሚያምን እሱ የሚሰራውን ከሰራ ታምራትን የሚያደርግ ከሆነ ከፍጡራን ወገን የመጀመሪያዋ አማኝ ከሰው ወገን ማለት ነው። ከሰው ወገን የመጀመሪያዋ አማኝ ድንግል ማርያም ስለሆነች ምን ታደርግልናለች ማለት ነው? ታምራትን ማድረግ ትችላለች ማለት ነው። ከዚያ እንቀጥል። አሁንም ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ አሁንም ሲናገር እንዲህ ይላል። እዚህ ጋር ግን አባታችን እዚህ ጋር ግን አንድ ነገር ክሊር አድርገውልን ይለፉ። በእኔ የሚያምን ሰው እኔ የምሰራውን ስራ አብልጦ ይሰራል የሚለው ትርጉም ከታምራት አንጻር እንጂ ከታምራት አንጻርና ከቤዛነት የዓለምን ኃጢአት ከማስወገድ የእግዚአብሔር በግ ከተሰኘው ጋር የሚነጻጸር ነገር ይቀመጥለታል። ለምሳሌ በፍጹም እሱን አብራሩልና እሱን አለች እኮ አሁን እኮ እንትን የተደረጉት አሁን በፍጹም የለውም። ምክንያቱም ያው አሁን አንድ ነገር ማስመር እፈልጋለሁ እዚህ ላይ አሁንም ካነሳ ነው ማለት ነው። ለምሳሌ ክርስቶስ መንገድ እኔ መንገድና ሕይወት ነኝ ይላል ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ ማለት ነው። መንገድ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ መንገድ ነኝ ሲል ፍኖት ለሀበ አቡሁ አንቀጽ ለመንገለ ወላዲሁ፣ አብን ለማወቅ መንገዳችን ክርስቶስ ነው። አብን ለማወቅ መንገዳችን ክርስቶስ ነው። ታዲያ አብን ለማወቅ መንገዳችን ክርስቶስ ከሆነ ደግሞ ወልድ አባቱ እሱ አባቱን ካሳወቀን ደግሞ እሱን በድንግልና እሱ አምላክም ሰው መሆኑን የምናውቅባት መንገዳችን ደግሞ ወደሱ የምታደርሰን እመቤታችን ናት ማለት ነው። አሁን ለምሳሌ አንድ ነገር እናያዝ። ፀሐይ ብርሃናችን ናት። ፀሐይ ብርሃናችን ናት ለኛ ማለት ነው። ፀሐይ ብርሃናችን ስለሆነች በፀሐይ ስለምንሄድ ፀሐይ የምታበራው ለኛ ነው እንጂ ፀሐይ ለእግዚአብሔር አታበራም። ፀሐይ ለእግዚአብሔር አታበራም። ድንግል ማርያም ፀሐያችን ናት። በድንግል ማርያም ወደ እግዚአብሔር ነው እንጂ የምንደርሰው ወደ ሌላ ወደትም አንደርስም ማለት ነው። መንገድነቷ ወደ እግዚአብሔር ለመድረስ ነው። እና ከዛም የተነሳ አንድ ነገር መናገር እፈልጋለሁ። እግዚአብሔር ፀሐይ ነው ስንል ፀሐይ የማያስፈልገው ፀሐይ ነው። ቅዱሳን ፀሐይ ናቸው ስንል ወደ እግዚአብሔር የምንደርስባቸው ፀሐዮች ናቸው። ለምሳሌ ራሱም ብሏል፣ እኔ አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ካለ በኋላ ቅዱሳንን ደግሞ ምን አላቸው? አንትሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ አለ። እግዚአብሔር ብርሃንነቱን ከማንም የማያገኘው ከማንም ያልተቀበለው ከማንም የማይበደር ብርሃን ከማንም ያልተቀበለው ብርሃን ነው። ቅዱሳን ደግሞ ከእግዚአብሔር ተቀብለው የሚያበሩ ብርሃኖች ናቸው። እግዚአብሔር በፍጥረታት በማንም ሊተካ የማይችል አዳኝ ነው። ቅዱሳን ደግሞ የሚያድኑት በእግዚአብሔር በራሱ ስልጣን ነው። በእግዚአብሔር በራሱ ስልጣን ነው የሚያድኑት። ለምሳሌ እመቤታችን አማለደችን ስንል ራሱ እኮ የምታማልደን ከስላሴ ነው እንጂ ራሱ አይደለችም ይቅርታ የምትሰጠን። እሷ አማላጃችን ናት ስንል ከእግዚአብሔር ምሕረት የምታሰጠናት ነው። እና ከዛ ጋር ይዘነው እንድንሄድ የምፈልገው ሌላ ምንድነው? እግዚአብሔር ሀገራችን ነው።
ለኛ ሀገራችን ሀገር ነው አይደል? መሬት ነው ሀገራችን። አሁን ቀጣይ ገነት ናት፣ ከዛ መንግስተ ሰማያት ነው ሀገራችን። እግዚአብሔር ግን ሀገር የሌለው ሀገር ነው። ለእግዚአብሔር ሀገር የለውም፣ ሀገር ነው። ድንግል ማርያም ደግሞ ሀገር ለሌለው ለእግዚአብሔር ሀገር ናት ነው እያልን ያለነው። ስለዚህ ምን ማለት ነው ካል ድንግል ማርያም ሀገር አላት፣ ውሱን ናት። አዎ ውሱን ናት። ግን ሀገር ለሌለው ለእግዚአብሔር ሀገር ናት። ወደ እግዚአብሔር ሀገርነት የምታደርሰን እንጂ ከሷ ደርሰን የምንቀር አይደለንም ነው። ከድንግል ማርያም መድረስ ግን ከእግዚአብሔር ከራሱ መድረስ ነው ብለን ነው የምናስተምረውም የምናምነው። እና አሁንም እዛ ቀድሞ ጋር ልመለስ። አንድ ነገር እንዳሉት ያስፈልጋል ብዬ አምናለሁ። ክርስቶስ ሙታንን ቢያስነሳ መለኮት በፈጣሪነቱ ነው። መለኮት የተዋህደው ስጋ ስለሆነ ማለት ነው። ቅዱሳን ግን ሙታን ቢያስነሱ በክርስቶስ ስልጣን ነው። ቅዱሳን ቢያማልዱ በክርስቶስ ስልጣን ነው። እና ሰው መያዝ ያለበት አሁን አንዱን ሲይዘው አንዱ መሸፈን የለበትም። ቅዱሳን ወደ እግዚአብሔር ነው እንጂ የሚያደርሱን ከእግዚአብሔር የሚነጥሉን መንገዶች አይደሉም። ቅዱሳን ወደ እግዚአብሔር የሚያደርሱን መንገዶች ናቸው። እግዚአብሔር ደግሞ መዳረሻ ነው። ከእግዚአብሔር ወዴትም አንሄድም። እግዚአብሔር ጋር ከደረስን በኋላ ያው እግዚአብሔር ላይ በእግዚአብሔር ዓለምነት ነው የምንቀጥለው ማለት ነውና ከዛ የተነሳ ምንድነው ለማለት የፈለኩት ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱስ ጳውሎስ ሲናገረው ቅዱስ ጳውሎስ ሲገልጸው ምንድነው የሚለው? ውእቱ ርዕሰ ለቤተ ክርስቲያን ኤፌሶን 5 ቁጥር 23 ላይ ውእቱ ርዕሰ ለቤተ ክርስቲያን ወእንተ ይእቲ አካሉ። ክርስቶስ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን ደግሞ አካሉ ናት አለ። ክርስቶስ ራሷ ነው ማለት ክርስቶስ ፈጣሪዋ ነው። ቤተ ክርስቲያን ደግሞ አካሉ ናት ማለት ለምሳሌ ክርስቶስን አምናለሁ ቅዱሳንን አልወድም አልፈልግም ቢል አንድ ሰው አይችልም። ምኑ ስለሆኑ? አካሉ ስለሆኑ። ስለዚህ አንድ ሰው እግሬን እየጎተተኝ እግርህ አካልህ አይደለም ሊለኝ አይችልም። እንኳን ሌላ በጣም አንድ ነገር ትዝ ብሎኝ ነውና እንኳን ሌላ ያቺ ደም የሚፈሳት ሴት እንከመገሰስኩ ጽንፈ ልብሱ አሃዩ የልብሱን ዘርፍ ከዳሰስኩ ድናለሁ ያለችው አካሉን አይደለም ያለችው። የልብሱን ዘርፍ ልብሱ ጋር ደረሰች ማለት ክርስቶስ ጋር ደረሰች ማለት ነው። ከድንግል ማርያም ተጠጋች፣ ከቅዱሳን ተጠጋች ማለት አንዲት ነፍስ ከራሱ ከእግዚአብሔር ጋር ተጠጋች ማለታችን ነው። ምክንያቱም ከልብ የማይረጭለት ከልብ ደምን የማይወስድ ራስ እንደሌለ ራስ የማያስብበት ልብም እንደሌለ ክርስቶስ ራሱ ያልሆነ ቤተክርስቲያንም የለችም፣ ቅዱሳንም የሉም። ክርስቶስ ያላዳናቸው ቤዛ ያልሆናቸው ቅዱሳንም የሉም። ከክርስቶስ ጋር ደግሞ ሕዋስ ያልሆኑ ቅዱሳንም የሉም። ስለዚህ ቅዱሳንን ስንይዝ ወደ እግዚአብሔር መድረሳችን ነው ብለን የምንለው ከዛ የተነሳ ነውና እግዚአብሔር መዳረሻችን ወደባችን ነው። የሚያድኑን በእግዚአብሔር ቤዛነት ነው፣ በእግዚአብሔር በራሱ ነው እንጂ የሚያድኑን በራሳቸው አይደለም። ለምሳሌ አንድ ነገር እናያዝ። እግዚአብሔር ለምሳሌ ብዙ ሰው ይላልና እግዚአብሔር መድኃኒት ነው፣ እግዚአብሔር መድኃኒት ነው። እመቤታችንን መድኃኒት ናት። ማነጻጸር ግን አይደለም። በደንብ መስማት ያለብን ይሄንን ነው። ለምሳሌ አንድ ሰው ፋርማሲ ሄዶ መድኃኒት ቢገዛ መድኃኒቱን ፍሬዋን ብቻ ክኒናዋን አውጥቶ ይዞ አይሄድም። እስከምኑ ነው የሚቀበለው? እስከነ መድኃኒት መያዣው ነው ይዞት የሚሄደው። ቅዱሳንም እግዚአብሔር መድኃኒት ነው። እመቤታችን መድኃኒት የተገኘባት መድኃኒታችን ናት ነው የምንላት። መድኃኒት ክርስቶስ የተገኘባት መድኃኒት ናት። የመድኃኒታችን እንደው መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሞ ክርስቶስ ሕይወት ነው። ክርስቶስ ሕይወት ነው። ሕይወት ክርስቶስን ያገኘንባት ደግሞ የሕይወት ቤታችን ደግሞ ድንግል ማርያም ናት። አንድ ሰው ውሃ ልጠጣ ብሎ መጠጫ አልፈልግም ካለ ሰውየው ወይ አብዷል ወይ ታሟል፣ ጤነኛ አይደለም። ውሃ የሚጠጣው በመጠጫ ስለሆነ ማለት ነው። ለዚህ ነው ሊቁ ምን ይላታል? አንቲ ውእቱ ማህየበ ሃይማኖት፣ አንቺ የሃይማኖታችን መቅጃ ነሽ፣ ምቅዳሃ ምስጢር ይላታል አባ ጊዮርጊስም። እና ምንድነው ክርስቶስ ማየ ሕይወታችን ነው። ማየ ሕይወት ክርስቶስን ይዛልን የተገኘችው የሕይወት መጠጫ ደግሞ ድንግል ማርያም ናት ማለት ነው። ያ ማለት ግን እመቤታችንን ከክርስቶስ ጋር ማነጻጸር ሳይሆን ወደ መድኃኒት ወደ ክርስቶስ የመራችን እርሷ ናት። ስለዚህ ከዚህ የተነሳ እዚህ ጋር ያሉት ሰውየውን አስማረችው ስንል የሚገልጠው ምን ነው ከተባለ ወደ ክርስቶስ መድረስን ነው የሚገልጠው። እና ከዛ ጋር አያይዣ አንድ ሁለት ነገር ብቻ ብዬ መጨረስ እችላለሁ። ሁላችንም እንደምናውቀው እንግዲህ መንገዳችን ምንድነው? መንገዳችን ክርስቶስ ነው፣ ሕይወታችን ክርስቶስ ነው፣ መድኃኒታችን ክርስቶስ ነው። ቅዱሳን ደግሞ ከእግዚአብሔር የሚያማልዱ ናቸው።
ከእግዚአብሔር የሚያማልዱን ወደ መድኃኒቱ የምንደርስባቸው ናቸው እንጂ ከመድኃኒቱ ለምሳሌ አንድን ብረት ከእሳት ጋር ብናዋህደው ያ ብረት ከእሳት ጋር ከተዋሃደ በኋላ እሳት ይሆናል። ቅዱሳን ከእግዚአብሔር ጋር ከተዋሃዱ በኋላ የእግዚአብሔር ኃይል በእነሱ ይገለጣል። በእነሱ ስለሚገለጥ እነሱ ጋር ደረስን ማለት እግዚአብሔር ጋር ደረስን ማለት ነውና የቅዱሳን ጸሎት ግዳጅ እንደምትፈጽም ያዕቆብ በመልእክቱ ምዕራፍ 5 ቁጥር 16 ላይ የተናገረው ራሱ በቂ ነው። ስለዚህ የቅዱሳን ጸሎት ግዳጅ የምትፈጽም ከሆነ እንግዲህ አሁን ልብ ብለን ወደ ታሪኩ ብቻ ለመልሳችሁ የምትፈጽም ከሆነ እመቤታችን ቅድስተ ቅዱሳን ናት። ቅዱሳን አሉ፣ የቅዱሳኖች ቅድስት ደግሞ እመቤታችን ናት። የቅዱሳኖች ቅድስት ቅዱሳን የከበሩባት ማለት ነው። እና እንደዚያ ከሆነ ያ ሰውዬ ሥላሴን ክዷል። ክዷል። አዎ። ቅዱሳንን ክዷል። አዎ ክዷል። ከካደ በኋላ ግን አንድ ነገር ቀርቶታል። ምንድነው የቀረው? አንድ እመቤታችን ናት የቀረችው። ታሪኩን እንዳነሳ ነው ማለት ነው። እመቤታችን ቀርታው እመቤታችን ከሥላሴ በልጣ ሰውየውን መንግስተ ሰማያት የምታስገባው ግን አይደለችም። ሰለስቱ ምዕት እንደተናገሩ ወይ ፈቅድ ምክንያተ ለድሂን ሰይጣን አንድ ሰው ክፋት በሰራ ጊዜ ሰይጣን ምን ተንኮል ሰርቷል እያለ ተንኮሉን እንደሚጽፍለት ሁሉ እግዚአብሔር ደግሞ ሰውን ለማዳን ምክንያት ይፈልጋል እና ድንግል ማርያም ለዚያ ሰው ምክንያት ሆነዋለች ነው። ከዛ በኋላ ሰውዬ ምንድነው ያደረገው? ከካደ በኋላ ሰይጣን ሲገድለው እመቤታችን ቀጥታ ሥላሴን ክደ መንግስተ ሰማያትና ትገባለህ ብላ ይዘው አልሄደችም። እንግዳ ምንድነው ያደረገችለት? ከሥላሴ ለመነችለት ነው። ከሥላሴ ስትለምንለት ያ ሥላሴን የካደ ሰውዬ በእመቤታችን በኩል ምህረት አደረገለት ነው። ሥላሴ ምህረት ሲያደርግለት ምንድነው ያለችው? ከማርክልኝ ሥላሴን ክዶ መንግስተ ሰማያት ስለማይገባ ልብ ብለን እንስማ። ሥላሴን ክዶ መንግስተ ሰማያት ቅዱሳንን ክዶ እንኳን ሥላሴን አይደለም ቅዱሳንን ክዶ መንግስተ ሰማያት አይገባ። ምክንያቱም ክርስቶስ ራስ ከሆነ እነሱ አካሉ ከሆኑ እግሩን እየቆረጡ ራሱን መውደድ አይቻልም። ስለዚህ እግዚአብሔር ራስ ነው፣ ቅዱሳን ሕዋሳት ናቸው። ስለዚህ ከዚህ የተነሳ ሥላሴን ምን አለች እመቤታችን? ምረህልኝ ከሆነ ከሞት አስነሳልኝ ነው ያለችው። ይኸው ይድናል ይነሳል ያልኩት እኔ በነፍስ አይደለም። አንደኛው ይድናል በስጋ መጀመሪያ፣ ይነሳል ምን ያገኛል? ትንሣኤ ህሊና ያገኛል። ከዛም በኋላ በስጋ ከዳነላት በኋላ ምንድን ነው ያለችው? ለምን ካድክ ነው ያለችው። የመጀመሪያ ጥያቄው ለምን ካድክ? ቢርበኝ ቢጠማኝ አላት። ከዚህች በኋላ እንዳትደግምህ ነው ያለችው። ስለዚህ ምንድነው እመቤታችን አማለደችው እንጂ አላጸደቀችውም። ግን እመቤታችን ጋር የተጠጋ ነፍስ የተባለው ምንድነው ከተባለ እመቤታችን ለምና እግዚአብሔር ለቅዱሳን ስልጣን የሰጣቸው ምንድነው ከተባለ እነሱ ለምነው ሰው እንዲድን ምክንያት ፍለጋ ሲለምኑት እግዚአብሔር እንዲምር። ለምሳሌ ሁላችንም ማሰብ እንችላለን። ሙሴ በተራራ እንዳለ እግዚአብሔር ሙሴን ሄደና እስራኤልን ላጠፋ ነው አለው። እስራኤልን ላጠፋ ነው ሲለው ተው እንጂ አታጥፋ፣ ከግብፅ አውጥተህ እኮ የሚያበላቸው ሲያጣ ጨረሳቸው ይልሃል ጠላት፣ ተው አታጥፋቸው አለው። አይ ላጠፋቸው ነው ሲለው ህድገኒ እጥስዩም በማዕቴ ሲለው ከዛ ምንድነው ያለው? እነሱን ከምታጠፋ ጠሴኒ መጽሐፈ ሕይወት ከዘጻፍከኒ ከሕይወት መጽሐፍ እኔን ሰርዝ መጀመሪያ አለ። አሁን እግዚአብሔር ሊያጠፋ ከፈለገ ዝም ብሎ ያጠፋ? ማጥፋት ይችላል። ግን ሙሴን ሄዶ ላጠፋ ነው ማለቱ ማልደኝ ማለቱ። በሙሴ የተማለደ እግዚአብሔር በድንግል ማርያም አይማለድም ማለት ነው። በሙሴ የተማለደ እግዚአብሔር በድንግል ማርያም አይማለድም? ይማለዳል። ሙሴ ቢቆም ነቢይ ነኝ ብሎ ነው የሚቆመው። ድንግል ማርያም ግን እናት ነኝ ብላ ነው የምትቆመው። ሙሴ ቢቆም ከዓለት ላይ ውሃ ፍልቅ ያለው ብሎ ነው የሚቆመው። ድንግል ማርያም ግን ስላንተ ብዬ በዓይኖቼ እንባ አንብቻለሁ ብላ ነው የምትለምነው። ሙሴ ቢቆም ባህር ኤርትራን አሻግሬያለሁ ብሎ ነው የሚቆመው። ድንግል ማርያም ግን ተመልከቱ፣ ባህረ እሳት የኃጢአት ባህር በእኔ ተገቷል ብላ ነው የምትቆመው። እና ከዚህ የተነሳ እመቤታችን ካስነሳችው በኋላ እመቤታችን ሰውየውን ለምና ሥላሴ ይቅርታን ከሰጡ በኋላ ግን ምንድነው ያደረገችው? እመቤታችን ከሥላሴ ጋር ማስታረቅ ነው ስራዋን። ከሥላሴ ጋር አስታረቀችው፣ ምህረት ሰጠችው። ይሄ ደግሞ ታምር ነው። አንደኛ ታምር ነው። ታምር ብቻ መሆኑ ሳይሆን በደንብ የምንዘው መጽሐፍ ቅዱሳዊ ነው። ይኸው አሁን የጠቀስናቸው ጥቅሶች አጠቃላይ ምልጃን የሚያሳዩ
እግዚአብሔር በቅዱስ ጳውሎስ እንደሚማለድ፣ በሙሴ እንደሚማለድ፣ በካህናቱ በምዕመናኑ እንደሚማለድ ተጽፎ እናገኛለን ማለት ነው። ከዛም በኋላ ሙሴን ምንድነው ያለው እግዚአብሔር? እንግዲያውስ ካዘንክላቸው ውረድና ስራ ቅጣ ሲለው ወርዶ እንደውም ይላል ሙሴ ባይቆም ኖሮ ሶባኮ ሙሴ ህሩዩ ሙሴ ባይቆምላቸው ኖሮ እስራኤል ይጠፉ ነበር ብሎ ተናግሯል። ስለዚህ ሙሴ ቆሞ ለእስራኤል ካዳነ እግዚአብሔር በሙሴ በኩል ከተማለደ በድንግል ማርያም ምልጃ በኩል ይችን ነፍስ ይቅርታ ሰጥቷታል። ይቅርታ ከሰጣት በኋላ ግን እንደሞተች ነፍሲቱ ነፍስ ከስጋ እንደተለየ ሄዳ ገነት አልገባችም። በደንብ መያዝ ያለብን ይሄን ነው። ስላሴን ክዶ መንግስተ ሰማያት አይገባም፣ ቅዱሳንን ክዶ መንግስተ ሰማያት አይገባም ያልነው ከዚህ የተነሳ ነው። ከሞተች በኋላ ምንድነው የተደረገላት ከተባለ ያን ስላሴን ክዳ ነበርና ስላሴን ማመን፣ ቅዱሳንን ክዳ ነበርና ቅዱሳንን ማመን። ከዚያም በኋላ ካመነች በኋላ ምሕረት ተደርጎላት ከዛ በኋላ እመቤታችን ሁለተኛ እንዳትክድ ብላ አስጠንቅቀው ሄዶ ቤት ንብረት ይዞ ኖሯል። እመቤታችንን ሲዘክር ኖሯል ብሎ ታምረ ማርያም የሚያመጣል ትርጓሜያችንም ያስቀምጣልና የቤተ ክርስቲያናችን አስተምሮ ይሄ ነው። ስላሴን ክዶ መንግስተ ሰማያት መግባት አይቻልም። ከቅዱሳን መካከል አንዱን የያዘ በዚያ በኩል እግዚአብሔር ምሕረት ያደርግለታል ነው እንጂ ሃይማኖታችሁን ክዳችሁ እመቤታችን ታስምራችኋል የሚል ትምህርት አልተሰጠም። እስከ ዕለተ ምጽአት ድረስም አይኖርም። እንደዚህ አይነት ቤተክርስቲያን ከመጣች ያችን እግዚአብሔር አያውቃትም ብለን ነው የምንወስነውና አውዱን አለመረዳት፣ የተነገረበትን ነገር አለመረዳት ነው። እባብ የሚፈራት በትር እባብ ሰይጣን ነው። በትር እመቤታችን ናት፣ ምርኩዝ ናት። ሰይጣን እመቤታችን ታማልዳለች ብሎ ፈርቶ ነበረ። እመቤታችን ያንን የሞተ ነፍስ ከስላሴ አማልዳ ምሕረት ይቅርታ አሰጥታለች። ይሄ የቤተክርስቲያናችን አስተምሮ ነው። በእውነት ቃልዮት ያሰማልን። እንግዲህ እንድትረዱን የምንፈልገው እንግዲህ ዛሬ አባታችን ጠዋት ከላይ እንደጨረስኩ ሲደውሉልኝ በግልጽ ተነጋግረናል። ይሄ ቅንጥብጣቢ ተቆርጦ መነገጃ ወይም መሻገሪያ ወይም ፎሎወርስ ማብዣ እዛኛው ቤት ብቻ አይደለም፣ እኛ ቤትም አሉ አንዳንዶች የተጠቀሙበት ጉዳይ ማለት ነው። እንግዲህ ይናገሩ አባቶች። ስህተትም ካለ ደግሞ ሁል ጊዜ ዳጸ ልሳን እኮ ትላለች እኮ ቤተክርስቲያን። ሊቅ አይሳሳትም አትልም ቤተክርስቲያን። ስህተት ካለ ደግሞ ይሄ መታረም አለበት ትላለች። እንግዲህ በእያንዳንዱ በጽሁፍ የተሳሳተ በጽሁፍ እንዲያርም ይደረጋል። በቃላት የተሳሳተ በቃላት እንዲያስተካክል ይደረጋል። አሁን በደንብ እዚህ ጋር እንድትረዱ የምንፈልገው ከሞት ማስነሳት የሚለው ነገር ለምሳሌ መጽሐፍ ቅዱሳችን ላይ